ድሮንሽ በዛብኝ ተጨነቀ ሆዴ ቦሉካ አይሆንም ወይ ሎናችን መውደድ ሚሳኤልሽ በዛብኝ ተጨነቀ ሆዴ ቦሉካ አይሆንም ወይ ሎናችን መውደድ። ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸን አንድ ያላችሁ እሞኝላችኋለሁ። ቢስስ ከወንዶ ለዋዳችን ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህ ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንዶ ለሞዳችት 3000 ላይክ እንድትገጩኝ በተተና አቆብ ዛቻለሁ። ዛሬ ወደ ሚዛናችን ይዘላችሁ የመጣ ነው ሁለት ሰበር ዜና ነው። የመጀመሪያው እንግዲህ የአሜሪካ መከላከያ ፔንታጎን ከመካከለኛው ምስራቅ ወይም ደግሞ ከባህረ ሰላጤ አገሮች ክራንቻችንን ይዘን እያነኮስን እንፈርጥጥ ወይስ አንፈርጥጥ የሚል ክርክርና ከፍተኛ ሙግት ላይ ናቸው ሲል ዋሽንግተን ፖስት 8 ምንጮቼ በዛ በፔንታጎን ያለ 8 ምንጮቼ መረጃውን ነግሮኛል። እንፈርጥጥ ወይስ አንፈርጥጥ ከኢራን እያሉ ነው አሉ። መረጃዬን አይደለም የዋሽንግተን ፖስት ነው። ሁለተኛ ወደ ርዕሰ ጉዳያችን ይዘን የወጣ ነው። ድሮንሽ በዛብኝ ተጨነቀ ሆዴ ሚሳኤልሽ በዛብኝ ተጨነቀ ሆዴ ቦልካ አይሆንም ወይ ሎናችን መውደድ ያለችው ኤሚሬት ነች። ኤሚሬት እንግዲህ ኢራንን የሚያስቆም ምድራዊ ኃይል በመጥፋቱ ምክንያት አሜሪካም ልታድናት አልቻለችም፣ እስራኤልም ልታድናት፣ አውሮፓኖችም ሊያድናት አልቻሉም። የኢራን ዱላ ማባራ የለውም፣ ሌሊትና ቀን ቁጥቅጣ ነው። የነዳጅ መርከቦቿ መንቀሳቀስ አልቻሉም፣ መውጣትም መግባት አልተቻለም። ስለዚህ ይሄ ሁሉ እየበደልሽኝ፣ ይሄ ሁሉ እያንጎላታሽኝ እኔ አንቺን የምወድበት ምን ምክንያት አለ? እንዲሁም ለአንቺ ሸቆጣ አልሸጥልሽም። ኤሚሬት 1/3 የሚሆነው የኤሚሬት ሸቆጣ የሚመጣው የኢራን ሸቆጣ የሚመጣው ከኤሚሬት ነው። በዚህ ምክንያት እንግዲህ ማዕቀብ ጥላለች ወይም ደግሞ አልሸጥም የሚል ኩርፊያ ውስጥ ገብታለች። ይሄ ይዞት የሚመጣውን መዘዝ እናያለን። መጀመሪያ እንግዲህ የምንነጋገረው የአሜሪካ መከላከያ ፔንታጎን ከኢራን አቅጣጫ ወይም ደግሞ ከዚህ ከባህረ ሰላጤ ሀገር እንፈርጥጥ ወይስ አንፈርጥጥ? ከዚህ በፊት ኢራን ደብድባ አመድ ያደረገችው ከሰል ያደረገችው የአሜሪካ የጦር ቤዞች አሉ። አናድሳቸው? አድሰን እዛው እንቆይ ወይስ አናድሳቸው? ካደሷቸው በቢሊዮን ዶላር የሚጠይቅ ጉዳይ ነው። እነዚህን ገንዘብ አውጥተን መሳሪያዎች የጎደለውን እንሙላ፣ የጠፋውን እናድስና ባህረ ሰላጤው ላይ እንቆይ ወይስ ደግሞ እንፈርጥጥ ነው? የሚፈረጥጡት ወዴት ነው? ወደ ዮርዳኖስና ወደ እስራኤል ነው ያሉ መሳሪያችን። ከዚህ በፊትም ብዙ መረጃዎች ሲወጡ ነበር። የአሜሪካ መከላከያ ወደ እስራኤል ካምፑን በሙሉ ሰብስበው ወደ እስራኤል ሊጠጋ ነው፣ ወደ ጆርዳን ሊጠጋ ነው የሚል መረጃዎች እና የሳውዲ አረቢያ ደቡባዊ ክፍል ወይም ደግሞ በዚህ ቀይ ባህር አካባቢ ላይ እዛ ላይ ለመስፈር ፈልጓል። ሰራዊቱን በሙሉ ሰብስበው ማለት ምክንያቱም የእሳት ራት ነው የሆነው። የአሜሪካ መከላከያ በባህረ ሰላጤ ያለው የእሳት እራት ኢራን ቀጥቅጣ ሲኤንኤን ራሱ 8 ሀገራቱ ላይ ያሉት 20 የጦር ቤዞች አመድ ነው የሆኑት፣ አይመለሱም ነው የተባለ። ማለት ወደ ነበረበት መመለስ ማደስ የሚቻልበት ሁኔታ አይደለም ያለ እና ይሄን ማደስ የማይቻልበት ሁኔታ ላይ እንደ አዲስ ለማቋቋም ማለት ነው 20 የጦር ቤዝ ድጋሚ በባህረ ሰላጤ ሀገሮች ላይ ማቋቋም። ይሄስ ቢቋቋም ደግሞ ኢራን እያረፈች አለማፍረሷ አለማቃጠሏ ምን ዋስትና አለ የሚል ነው። እና በዚህ ጉዳይ ፔንታጎን እየታመሰ ነው ሲል ዋሽንግተን መረጃውን ይዞት ወጥቷል። ምስክሮቼ ወይም ደግሞ መረጃውን የሰጡኝ 8 ሰዎች ናቸው። ፔንታጎን ውስጥ ይሄን ሚስጥር የሚያውቁ ይሄን ውይይት ይሄን ንግግር የሚያውቁ 8 ሚስጥረኞች ለኔ ለዋሽንግተን ፖስት ሹክ ብለውኛል ብላል። እርግጥ ነው እና ምንም አማራጭ የለም። በነገራችን ላይ ጀነራሎች ውትድርና ድርቅና አይጠይቅም። በነገራችን ላይ ግግም አይልም። ወታደር ጀነራሎች ግግም አይልም። ምክንያቱም በሰው ህይወት ላይ ምን ትገግማለህ? አረ ሼም ነው፣ ሼም አይደለም፣ ፈርጥጤ ነው ጌታ። የለ እንደዛ ይባል ነገር በሰው ህይወት ላይ እኮ እንደዛ ሼም ነው፣ አረ እፍረት ነው። ሰው ምን ይለኛል? ውትድርና ላይ እንደዛ የለም። የኔ ጌታ እዛ ሰፈር ለሰፈር መንደር ለመንደር እንዲሁ ክብሬን ትዬ እንዲሁ ምናምን ትላለህ እንጂ ህዝብ እየተቀጠቀጠ እየወደምክ። አሁን የዩክሬን ጀነራሎች እፍረት ይዟቸው እንዴት ወዴት እንፈረጥጣለን ብለው ሰራዊታቸውን እያስከበቡ ባለ በሌለ በራሽያ መሳሪያ አስቆጠቀጡ፣ አጨበጨቡ። መፈርጠጫ የለም። ስለዚህ በምን ተፍረት የምታረገው ነገር የለም። መፈርጠጥ ካለብህ ግድ ነው። ደግሞ ስልትም ነው እንጂ በውትድርና ዓለም እኮ ስልታዊ ማፈግፈግ የሚባል ነገር እኮ አለ። ስለዚህ ይህንን ቪየትናሞች ተጠቅመውታል፣ ይህንን ራሽያኖች ተጠቅመውታል። ይህን በተለያየ ዓለም ላይ ያሉ ተዋጊዎች ታሪክ የሰሩበት ነገር ነው። ስልታዊ ማፈግፈግ የሚባል ነገር አለ። እንደው ክችች፣ እንደ ዱርቅ፣ እንደ ጉደለኝ፣ እዚሁ እንደ አጥፋኝ የሚባል ነገር የለም።
እና ለኢራን ኢላማዎች በጣም የተመቸ ነው የሆነው የአሰፋፈሩ ራሱ እና የሚለቋቸው አይነት አይደለም። ባህሬን ላይ አምስተኛው የአሜሪካ የባህር ኃይል ነው ያለው። በከፍተኛ ሁኔታ መርከቦቹ ያሉት ወደ ባህሬን አቅጣጫ ነው። ኪዮት ላይ ደግሞ እግረኛና የአየር ኃይል አለ። እነዚህ ሁለት ሚጢጢ አገሮች በእውነቱም ኢራኖች ከፈለጉ በ15 ቀን ውስጥ ሊወሩትና ሊይዙት ይችላሉ አገራቸው። ባህሬንና ኩዌትን በጣም በአጭር ቀን ውስጥ የኢራን እግረኛ ሰሞኑን ያሉትም እንደዛ ነው። ኢራኖች እግረኛ ጦር እናሰማራለን ወደ እነዚህ ባህረ ሰላጤ ወደ ተመረጡ አገሮች እግረኛ ጦር በማሰማራት አገራቸውን እንቆጣጠራለን ሁሉ እያሉ ነው በተደጋጋሚ። ይሄ ደግሞ የማይሆንበት እድል አለ ወይ? የለም። ይሄ የማይሆንበት ምንም እድል የለም እና ቀጠናው ላይ ጦርነቱ ማይቀር ነው። ነገር ግን ይህን ጦርነት በምን መልኩ እንዋጋ ነው። በጣም ተጨናንቀዋል። አሁን ኤሚሬቶችም መጀመሪያ መግቢያ ላይ እንደነገርኳቸው ሸቀጣሸቀጥ ወደ ኢራን አንልክም የሚሉበት ምክንያት ምንድነው? አንደኛ በየቀኑ እየቀጠቀጡሽን ነው፣ እረፍት አልሰጠሽንም ነው። ሁለተኛ ደግሞ አሜሪካ ሰሞኑን እኔ ኢራንን በሚሳኤል ብቻ አልዋጋም በማዕቀብ እዋጋለሁ፣ ስለዚህ በኢራን ኢኮኖሚ ውስጥ ከፍተኛ የኑሮ ውድነት፣ የሸቀጣሸቀጦች እጥረት እንዲፈጠር፣ ገበያው እንዲተረማመስ እና የኢራን ገንዘብ አሁን ካለበት የበለጠ እንዲወድቅ በዓለም ገበያ የበለጠ እንዲወድቅና እንዲፍረከረክ በማድረግ የውስጥ አንድነትን ማሳጣት፣ ይሄ በጣም አደገኛ ታክቲክ ነው። በነገራችን ላይ ኢራን ላይ ነው አልሰራ ብሎ ላለፉት 47-50 ዓመት አልሰራም ብሎ የተሰቃዩት የተንገላቱት እንጂ የአገር ውስጥን ኢኮኖሚ ማዛባት፣ የሸቀጣሸቀጦች እጥረት፣ ሆዳም ህዝብ ከርሳም ህዝብ ላለበት አገር ባንዴ ነው የሚተራረደው። ባንዴ ለሆድ ያደረ ህዝብ መከራ መቋቋም አይችልም እና ሩዚሌንቶ አይደለም መከራ ሲመጣ የመቋቋም አቅሙ ባለፈ ያለው ይህንን ነው። ሩዚሌንት የሆነ ህዝብ ያስፈልጋል። መከራን የሚችል አብዞርብ የሚያደርግ ስደትን ለጊዜው ረሃብን ዘላለም አትራብም። በነገራችን ላይ ጦርነት የዘላለም ረሃብ አይደለም። ምናልባት የወራቶች ችግር ነው። ምናልባት የጥቂት ዓመታቶች ችግር ነው እና ኢራን እነዚህን ቀናቶች የምታልፍ ከሆነ በመላ ዓለም የተፈራች የተከበረች ራሽያ ዛሬ የተፈራችና የተከበረችው በሁለተኛ ዓለም ጦርነት ያን ሁሉ ሞት በሚሊዮን ከ20 ሚሊዮን በላይ ራሽያ ህዝብ ሞቶ ደሙ ፈሶ ነው ሂትለርን አድቅቀው አዋርደው ራሳቸውንም ዓለምንም ከውርደት ያዳኑት ራሽያኖቹ ደም ተፍተው ደም ከፍለው ነው። ቀላል ጉዳይ አይደለም። ክብር ቀላል ጉዳይ አይደለም። ለለና አንዳንዱ ዝም ብሎ ተንዶላቆ እንደዚህ እየተሽከረከረ ተሽከርካሪ ወንበር ላይ ነፃነት የሚያገኘው ነፃነት የዛን ያህል ቀላል ቢሆን ኖሮ አፍሪካ ህዝብ ነፃ አይወጣም ነበር እንዴ? ሁሉ ቢሊየን ህዝብ ነፃ ሆኖ ፈታ ብሎ ቀብረር ብሎ አይኖርም እንዴ? ነፃነት ውድ ስለሆነ ነው። ነፃነት ሰዎች እንደሚያስቡት ቀላል ነገር ቢሆንማ ማን ባሪያ ሆኖ ዘላለም ይኖራል? ነፃነት ዋጋ ትከፍልበታለህ፣ ትራባለህ፣ ትጠማለህ፣ ትሰደዳለህ፣ ትቸገራለህ። ኢራኖች ይህን ተቀብለው ሰሜን ኮሪያኖች ላለፉት 40 እና 50 ዓመታት የተቀበሉት ማዕቀብ ዛሬ እንዲፈሩ እንዲከበሩ አድርጓቸዋል። ገና ይከበራሉ። በነገራችን ላይ ይሄ ማዕቀብ ዘላለም እንደማይቆጥል ሁቁ። ሰሜን ኮሪያኖች ላይ በጉልበታቸው ማድቀቅ ይጀምራሉ፣ መረበሽ ይጀምራሉ፣ መበጥበጥ ይጀምራሉ፣ መምታት ይጀምራሉ የሌላውን አከርካሪ። እነሱ እንደታመሙ አንተ እንድትታም ጦር ሜዳ ላይ ይሄ ግድ ነው። የሚመቱ ኃይሎች የሚያቆስሉ የሚያደሙ እነሱን ካላደማህ፣ እነሱን ካላጎሳቆልክ፣ እነሱን ካላስራብክ ዝም ብሎ መወራወር ብቻ እኮ ነው። ምን ችግር አለ? አሁን እኮ አሜሪካ የጦር መሳሪያ እጥረት የቶም ሃውክ የተሃድና የፓትሪዮት ሚሳይሎች እጥረት ስለገጠማት ጦርነቱን መቀጠል የማትችልበት ሁኔታ ላይ ስለሆነች ነው እንጂ ዝም ብሎ ሚሳይል እየተወራወሩ ዝም ብሎ የሰው ሀገር እየወረሩ እንደ ኢራቅን እኮ ላለፉት 20 ምናምን ዓመት እኮ አንገላቱ ተሰቃየ እኮ የኢራቅ ህዝብ የአፍጋኒስታን ህዝብ ይቅርታ ተመልካች እና ነገር ግን አሁን የኢራን ጦርነት ለየት የሚያደርገው የአሜሪካን ጥቅም፣ የኤሚሬትን ጥቅም፣ የሳዑዲን ጥቅም፣ የባህሬንን ጥቅም፣ ሉዓላዊነት፣ መረጋጋት፣ ሰላም ሁሉ ነገራቸውን ስላመሰቻቸው እንደወሰው ስለወጠበጠቻቸው ስለተጨነቁ ራሳቸው መፍትሄ ይፈልጋሉ። አሁን ኢራን ዝም ብላ ቁጭ ማለት ብቻ ነው የሚጠበቀው። ቁጭ ሲያስፈልግ ሚሳይል እያወጣ ድሮን እያመጣ ቅንድብ ትላል። ከዛ በኋላ ራሳቸው መፍትሄ ፈልገው በዚህ መልኩ ተነጋግረን አብረን እንኑር ይላሉ እንጂ አንተ ብቻ የምትደማ ከሆነማ እንዴት ይሆናል? አይንም እኮ እና ጦርነት መሆኑን ችግር መሆኑን እልቂት መሆኑን እንኳን የሚያውቁት እነሱ ሲነኩ ነው። ብዙ ጊዜ ለዚህ ነው ሰዎች
ጦርነቱን ወደ ሌላ ሰው ሀገር የሚመሩት ልክ አውሮፓውያኖቹ ጦር ሜዳውን ወደ ዩክሬን እንደወሰዱት አሜሪካኖቹ ጦር ሜዳውን ባህረ ሰላጤው እንዳደረጉት አሜሪካኖቹ ጦር ሜዳውን ታይዋን ላይ ሊያደርጉት እንዳቀዱት ሁሉ ጦርነቱ አንተን ካልነካ ቤተሰቡን ካልነካ ስለሌላው ምን ይመስላል? ምንም አይመስሉም። እና በዚህ ምክንያት ባህረ ሰላጤው ሀገሮች የተጨነቁት አሜሪካም የተጨነቁት ከዚህ አንፃር ነው። ይሄን ሀሳብ ነው። ሲሞቻችን ላይ አድርጉ፣ ሼር አድርጉ። ወዳችኋለሁ። ፒስ